በአማራ ክልል ሰሜን ወሎ ዞን ጋሸናና ደቡብ ወሎ ዞን አምባሳደር ወረዳ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከባድ ውጊያ መቀስቀሱን ምንጮች ገልጸዋል። በደሴና በአካባቢዋ ከፍተኛ ውጥረት መንቀሱንም ለማወቅ ተችሏል። ምንጮች እንደገለጹት የፋኖ ታጣቂዎች በጋሸና አቅራቢያ የምትገኘውን ኮን ከተማ ተቆጣጥረዋል። በተጨማሪም በቅሎ ማነቂያ በመሳሰሉት የጋሸና ሌሎች አካባቢዎችም ውጊያ እንደቀጠለ ነው ተብሏል። በተመሳሳይ ሁኔታ በአምባሰል ወረዳ ግጭቶች እየተካሄዱ ሲሆን ይህ የጦርነት መስፋፋት በደሴና ከተማ ዙሪያ ላይ ከፍተኛ ስጋትና ውጥረት እንዲፈጠር ምክንያት ሆኗል። ጋሸና ወታደራዊ ጠቀሜታ ያለው ስትራቴጂካዊ ቦታ መሆኑም ይታወቃል። ዜናው ከተሰራጨ በኋላ የፋኖ ኃይሎች በአምባሰል ከተማ ውስጥ ሲንቀሳቀሱ እንደሚታዩ፣ የመንግስት ታጣቂዎች በከተማው እንደሚታዩ የአካባቢው ነዋሪዎች ገልጸዋል። በደሴ ከተማ ሰዓት እላፊ ታውጇል በሚል የሚሰራጨው መረጃ የተሳሳተ መሆኑን ስማቸው እንዲጠቀስ ያልፈለጉ አንድ የአካባቢው ባለስልጣን አረጋግጧል። እንደ ባለስልጣኑ ገለጻ ምንም እንኳን ውጥረት ቢኖሩን ጥበቃውን ቢጠናከርም በከተማዋ ውስጥ ግን እንቅስቃሴዎች አልተገደቡም ብለዋል። በአማራ ክልል ያለው ግጭት የጀመረው የፌዴራል መንግስት የክልል ልዩ ኃይሎች እንዲፈርሱ ለማድረግ መወሰኑን ተከትሎ ከ23 አጋማሽ ጀምሮ ነው። ውሳኔውን የተቃወመው የፋኖ ታጣቂዎች ከመንግስት የጸጥታ ኃይሎች ጋር ወደ ግጭት የገቡ ሲሆን ከዚያን ጊዜ ጀምሮ በተለያዩ የክልሉ አካባቢዎች ውጊያው ሲካሄድ ቆይቷል። አሁን ግጭቱ የታየባቸው ጋሸና አምባሰል አካባቢዎች ስልታዊ ጠቀሜታ እንዳላቸው ይታወቃል። እነዚህ አካባቢዎች አዲስ አበባን ከትግራይ ክልል ጋር የሚያገናኙ ዋናውን የኤቱ አውራ ጎዳና ይቆጣጠራሉ። በዚህ መስመር ላይ የሚፈጠር ማንኛውም አለመረጋጋት ከፍተኛ የኢኮኖሚና ወታደራዊ አንድምታ ይኖረዋል። የደሴ ከተማ ደግሞ የደቡብ ወሎ ዞን የንግድና የአስተዳደር ማዕከል በመሆኗ ግጭቱ ወደ ከተማዋ መቃረቡ የሁኔታውን አሳሳቢነት ይጨምራል። ዕድሜያቸው ከ15 ዓመት በላይ የሆኑ የትግራይ ወጣቶች በክልሉ ወጥተው ወደ መሀል ሀገር እንዳይጓዙ በየጊዜው አስተዳደሩ የጉዞ እገዳ እንደተጣለባቸው በምሬት ገለጹ። ወጣቶቹ ይህ እርምጃ ለሌላ ጦርነት ለማካሄድ የግዳጅ ምልመላ ለማድረግ የታለመ ነው የሚል ከባድ ስጋት እንደፈጠረባቸው ተናገሩ። በመቀሌና በተለያዩ የክልል ከተሞች የሚገኙ ወጣቶች እንደሚሉት በየብስም ሆነ በአውሮፕላን ለመጓዝ ሲሞክሩ ከ15 ዓመት በላይ መውጣት አይቻልም በሚል ምክንያት ለፍተሻ ጣቢያዎችና ከኤርፖርት አካባቢዎች በጊዜያዊ አስተዳደር ታጣቂዎች እየተመለሱ ነው። ኤርፖርቱ በፌዴራል ፖሊስ የሚጠበቅ ሲሆን ጊዜያዊ አስተዳደሩም የራሱን ፍተሻዎችና ኬላዎች እንዳሉት ነው የሚናገሩት። ይህ ሁኔታ ከ2 ዓመት ጦርነት ያልተረፈውና የተሻለ የትምህርትና የስራ ዕድል ፍለጋ ወደ ሌሎች የሀገሪቱ ክፍሎች ለመንቀሳቀስ ያሰበውን ወጣት ትውልድ ተስፋ እያስቆረጠ መሆኑን ገልጸዋል። የወጣቶቹ ስጋት መነሻው ከዚህ ቀደም በኤርትራ ታይቶ በነበረው ተመሳሳይ ክስተት ጋር በማያያዝ ነው። ከ1998 እስከ 2000 ጦርነት በፊት የኤርትራ መንግስት በወጣቶች ላይ የጉዞ እገዳ በመጣል ለውትድርና እንደመለመላቸው ያስታውሱት ወጣቶቹ አሁንም ታሪክ ራሱን ሊደግም ነው ወይ እያሉ ነው። ለሌላ ጦርነት ሊማግዱን ነው የሚል ፍርሃት ውስጥ መሆናቸውንም ይናገራሉ። ይህ ስጋት እየተባባሰ የመጣው በቀጠናው ባለው የተለወጠ ውጥረት የበዛበት የኃይል አስተላለፍ ምክንያት ነው። የኢትዮጵያ ፌዴራል መንግስት ህወሓትና የኤርትራ መንግስት አንድ ላይ ሆነው ሊወጉኝ ነው የሚል ግምገማ መያዙም መረጃዎችም ያመላክታሉ። የአስተላለፍ ከ2020 እስከ 2022 ጦርነት ወቅት ከነበረ ሁኔታ ሙሉ በሙሉ የተገላቢጦሽ ነው። በወቅቱ የኤርትራ መንግስት ከፌዴራል መንግስት ጋር በመተባበር ህወሓትን ይወጋ ነበር። አሁን ላይ የተፈጠረው አዲስ የህወሓትና የኤርትራ መቀራረብ በፌዴራል መንግስት ላይ ያነጣጠረ ነው የሚል ግምገማ በትግራይ ውስጥ ለሚካሄድ ማንኛውም አይነት የሰው ኃይል ማሰባሰብ ዋነኛ ምክንያት ሊሆን ይችላል የሚለው ፍርሃት ያጠናክረዋል። በፕሪቶሪያው ስምምነት መሰረት መፈታት የነበረባቸው እንደ ምዕራብና ደቡብ ትግራይ ያሉ አዋሳኝ አካባቢዎች ጉዳይ እልባት አለማግኘቱ ሌላ የግጭት ስጋት ሆኖ ቆይቷል። በጊዜያዊ አስተዳደርና በህወሓት የቀድሞ አመራሮች መካከል ያለው የውስጥ የኃይል ሽኩቻና የጸጥታ መዋቅሩን ሙሉ ለሙሉ የመቆጣጠር ጉዳይ አስተዳደሩ የራሱን ኃይል ለማጠናከር እንዲህ አይነት እርምጃዎችን እንዲወስድ ሊገፋፋው ይችላል የሚል አስተያየቶችም እየበዙ ነው። ምንም እንኳን ከትግራይ ጊዜያዊ አስተዳደር በእገዳው ዙሪያ እስካሁን ይፋዊ መግለጫ ባይሰጥም ስማቸው እንዲጠቀስ ያልፈለጉ የአስተዳደሩ ባለስልጣናት እርምጃው ህገወጥ የሰዎች ዝውውርን ለመቆጣጠርና የክልሉን ወጣቶች ኃይል ለመልሶ ግንባታ ስራ ለማቆየት የታለመ እንደሆነ ይገልጻሉ። ነገር ግን ይህ ማብራሪያ የወጣቶችን ስጋት ሊያረግብ አልቻለም። ይህ የጉዞ እገዳ ክስ በጦርነት ክፉኛ የተጎዳው የትግራይ ህዝብ አሁንም ከስጋት እንዳልወጣና በቀጠናው ያሉ ሰላም ምንም ያህል ስስ እንደሆነ በግልጽ የሚያሳይ ክስተት ነው። የወጣቶቹ ጥያቄና
የአስተዳደሩ ዝምታ በቀጣይ ሊፈጠር ስለሚችለው ሁኔታ አሳሳቢ ፍንጭ እየሰጠ ይገኛል። ሱ-35 ተዋጊ ጀት። ኢትዮጵያ የሩሲያ ሱ-35 ተዋጊ ጀቶች ግዢ መፈጸሟን ከሩሲያ ግዙፍ የመከላከያ ኩባንያ ፎስቴክ ሾልኮ የወጡ የውስጥ ሰነዶች የሚያሳዩ ሲሆን ሱ-35 ተዋጊ ጀቶች ወደ ኢትዮጵያ ለመላክ ማቀዷን ለመጀመሪያ ጊዜ ማረጋገጧን ብላክ ሚረር የተሰኘው የጠለፋ ቡድን ኦክቶበር 2 2025 ይፋ አድርጓል። ሾልኮ የወጣው የደብዳቤ ልውውጥ እንደሚያሳየው የፎስቴክ ቅርንጫፍ የሆነው የሩሲያ ራዲዮ ኤሌክትሪክ ቴክኖሎጂስ ኮንሰርት ለኢትዮጵያ የተመደቡ 16 ሱ-35 አውሮፕላኖች ቁጥጥርና ማሳያ ስርዓቶችን እንደሚያመርት በ22 ትዕዛዝ መቀበሉን ይፋ ያደረገ ሲሆን ኢትዮጵያ የ16 ሱ-35 ጀቶች ለመግዛት ማዘዟን ገልጿል። ኢትዮጵያ ካሁን በፊት ከራሽያ የገዛቻቸው ሱ-27 ጀቶች በሱ-35 ለመተካት ማቀዷ ግዢው መፈጸሙ ተገልጿል። ኢራን 48 ሱ-35 ተዋጊ ጀት በቅርቡ ገዝታለች። በተመሳሳይ አልጄሪያ 6 ሱ-57 ጀቶችን ከራሽያ ለመግዛት ማዘዟ ተገልጿል። የኢትዮጵያ ምርጫ ቦርድ አመራሮች ልምድ ለመቅሰም ናይጄሪያ ገቡ። ወደ ናይጄሪያ የተጓዙት የብሔራዊ ምርጫ ቦርድ ከፍተኛ አመራሮችና የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ህብረት ምርጫ የተሰኘውን ድርጅት ኃላፊዎች ናቸው። የልዑካን ቡድኑ በናይጄሪያ የአንድ ሳምንት ቆይታ የሚኖረው ሲሆን በቆይታውም በምርጫ አስተዳደርና በዲሞክራሲያዊ አመራር ዙሪያ የልምድ ልውውጥ እንደሚያደርጉ ተገልጿል። የልዑካን ቡድኑ በምርጫ ቦርድ ምክትል ሊቀመንበር አቶ ተስፋዬ ንዋይና በህብረተሰብ ለምርጫ ዋና ዳይሬክተር አቶ አበራ ኃይለማርያም የተመራ ነው። ይህንን የልምድ ልውውጥ የተዘጋጀው የጀርመን ዓለም አቀፍ የልማት ድርጅት ሲሆን የልዑካን ቡድኑ በ9 የምርጫ ቴክኒክ ጉዳዮች ላይ ልምድ እንደሚቀስምና ስልጠና እንደሚያገኝ ተገልጿል። ከነዚህም መልካም የምርጫ ስትራቴጂያዊ እቅድ፣ በመራጮች ምዝገባ ቴክኖሎጂ መጠቀም፣ የእጩዎች አስተዳደርና የታዛቢዎች ፍቃድ አሰጣጥ የሚሉ ይገኝበታል። የኤርትራ የውጭ ጉዳይ ሚኒስትር በተመድ ያደረጉት ንግግር ፕሬዝዳንት ኢሳያስ አፈወርቂን ማስቆጣቱ ተገለጸ። በኒውዮርክ በተካሄደው 80ኛ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ካደረጉት መካከል የኤርትራ ውጭ ጉዳይ ሚኒስትር አቶ ኦስማን ሳላህ አንዱ መሆናቸው ይታወቃል። በስብሰባው ላይ ንግግር ማድረግ የነበረባቸው ፕሬዝዳንት ኢሳያስ አፈወርቂ ቢሆንም እሳቸው ባለመገኘታቸው አቶ ኦስማን ንግግር ያሰሙት በኤርትራ መንግስት ስም ነው። ይሁንና ንግግራቸው የኤርትራ መንግስትና ፕሬዝዳንቱን እንዳላስደሰተ እየተነገረ ይገኛል። አቶ ኦስማን ይህንን ንግግር ያደረጉት ከአንድ ሳምንት በፊት ሲሆን ይህ ንግግራቸውም በሁሉም የኤርትራ መንግስታት ሚዲያዎች እንዲሰራጭ ተደርጓል። ነገር ግን በኤርትራ መንግስታዊ ሚዲያዎች የተሰራጩ ንግግራቸው ሆን ተብሎ እንዲቆረጥ መደረጉን ለመረዳት ተችሏል። የውጭ ጉዳይ ሚኒስትር ያደረጉት ወደ 12 ደቂቃ የሚፈጅ ሙሉ ንግግራቸው በተመድ ይፋዊ ድረገጽ ላይ አሁንም ይገኛል። በኤርትራ መንግስታዊ ሚዲያዎች የተቆረጠው ንግግራቸው በኤርትራና በኩባ ላይ የተጣለው የተናጠል ማዕቀብ በአስቸኳይ እንዲነሳ ጥሪ እናቀርባለን የሚለው ክፍል ነው። አቶ ኦስማን በንግግራቸው ላይ በኩባ ላይ ከ60 ዓመት በላይ የቆየውን ማዕቀብ ፍትሐዊ ያልሆነና ህገወጥ በሚል ገልጸው ማብራሪያ የሰጡ ቢሆንም በኤርትራ መንግስታዊ ሚዲያዎች ግን ይህ እንዲቆረጥ ተደርጓል። የኤርትራ ፖለቲካ ተንታኞች እንደሚሉት አቶ ኦስማን ይህን ንግግራቸውን ያደረጉት የኤርትራ መንግስት ከአሜሪካ ጋር ያለው ግንኙነት በፕሬዝዳንት ትራምፕ ስልጣን ዘመን ለማሻሻል ጥረት በሚያደርጉበት ወቅት ነው። የቀድሞ የኤርትራ ዲፕሎማሲ አምባሳደር ዘረ ስላሴ ረዲ ለቢቢሲ ተናገሩ። እንዲህም አሉ። አቶ ኦስማን በተመድ ያሰሙት ንግግር በአሜሪካና ኤርትራ መካከል ግንኙነት ለማደስ ጥረት በሚደረግበት ወቅት መሆኑ በአቶ ኢሳያስ አፈወርቂ አልተወደደም ብለዋል። ጨምሮም ፕሬዝዳንት ኢሳያስ በዚህ ወቅት ትራምፕን የሚያበሳጭ ምንም ነገር እንደማይፈልጉ አስረድተዋል። አቶ ኦስማን ያቀረቡ ንግግር ፕሬዝዳንት ኢሳያስ በአሁኑ ወቅት ካላቸው ዓለም አቀፋዊ እይታ ጋር እንደሚቃረንም አስታውቀዋል። የውጭ ጉዳይ ሚኒስትር በኒውዮርክ ቆይታቸው ከፕሬዝዳንት ትራምፕ ከፍተኛ አማካሪ ማሳድ ብሉስ ጋር ተገናኝተው ውይይት ማድረጋቸው ይታወቃል። በውይይታቸውም የሁለቱ ሀገራት ግንኙነት ለማሻሻል በሚያስችል ሁኔታ ላይ መምከራቸው መገለጹ ይነገራል። በሌላ በኩል የቀድሞ የኤርትራ አውሮፓ ህብረት አምባሳደር አምደ ብርሃን ወልደ ጊዮርጊስ ለቢቢሲ እንደተናገሩት ሚኒስትሩ በተመድ ስብሰባ ላይ ከኢትዮጵያ ጋር ስላለው የጦርነት ስጋት አለመግለጻቸው ፕሬዝዳንት ኢሳያስን አበሳጭቷል። በሩሲያ ድሮኖች ስብርባሪ የእንግሊዝ ቁሳቁሶችን አግኝተናል ሲሉ ዜሌንስኪ ተናገሩ። የዩክሬኑ ፕሬዝዳንት ዜሌንስኪ ዛሬ በኤክስ ገጻቸው ላይ ባሰፈሩት መልእክት አጋሮቻቸው የሆኑት ምዕራባውያን አገራት ላይ ትችት አቅርበዋል።
ትችቱን በሰነዘሩት እሁድ ዕለት በዩክሬን ላይ ድብደባ የፈጸሙት የሩሲያን ድሮኖች ስብርባሪ ውስጥ አሜሪካና እንግሊዝ ሰራሽ ቁሳቁሶችን ማግኘታቸውን ተከትሎ ነው። ዘለንስኪ በመግለጻቸው በድሮኖቹ ውስጥ በረራን ለመቆጣጠር የሚያገለግሉ ማይክሮ ኮምፒውተሮች በእንግሊዝ የተሰሩ መሆናቸውን አረጋግጠናል ካሉ በኋላ ሌሎች ድሮኖችን ስሪት ጥቅም ላይ የዋሉት የቁሳቁሶች አሜሪካን ጨምሮ በተለያዩ አጋር ሀገራት የተሰሩ መሆናቸውን አስረድተዋል። ጨምረውም እንዳለመታደል ሆኖ በርካታ ጠቃሚ የሆኑ ቁሳቁሶች አሁንም ከአውሮፓና ከአሜሪካ ለሩሲያ እየደረሱ ነው። እያወራሁ ያለሁት በአስራዎቹ ስለሚቆጠሩ እቃዎች አይደለም፣ በመቶ ሺዎች ስለሚቆጠሩ የድሮን አካላት ነው ብለዋል። እሁድ ዕለት ፕሬዝዳንት ዘለንስኪ በ500 ድሮኖችና በ50 ሚሳኤል መደብደባቸውን መግለጻቸውና በዚህም ቢያንስ 5 ሰዎች መገደላቸውን ማስታወቃቸው ይታወሳል።